محمد يا الله ملكتني أنا شو يالو معنا ترجم وعاته تتعززنو فيما أمر بساتشو بعززت وتصديقه ونسمع لسنو فيما أخبر بارت إيه محمد رسول الله يالو ترجم معنا نو مالس ما برافو واجتنابه بلها شرحه متنو جن هن انتنا يلم سافين على فقه الصلاة تمتناكر لا في لا هو لا تنيوانا تمتناكر إلى የመጀመሪያው ሁለተኛው ላይ መሰለኝ ስለ ላይ አይደለ ተርጉም ነገር مرحبا واجتناب ما نهى عنه واجتناب ما عنه نهى وزجر واجتناب ما እርሳቸው ተከለከሉት መራቅ ነው ነሃ ወዘጀር واجتناب ማለት መራቅ ነው ما عنه نهى وزجر እርሳቸው ተከለከሉት መራቅ ነው ራሱ ከከለከሉት وما أتاكم الرسول فخذوه ما نهاكم عنه فانتهوا رسول ያመጣላችሁን ያዙ وما نهاكم عنه فانتهوا እርሳቸው የከለከሏችሁን ተከለከሉ ስለሆነ ነሃና ዘጀር መተዳደር ነሃና ዘጀር ያው وأن يعبد الله الله እንዳያመልክ ነው إلا بما شرع እሱ በደነገገው እንጂ الله سبحانه وتعالى በደነገገው እንጂ ላያመልክ ነው ቢድዓ ላይ ጨምር ነው ማለት ነው من أحدث ما دليل الصلاة والزكاة زكانا የሶላት ማስረጃው وتفسير التوحيد የተውሂድ ማብራሪያ قوله تعالى لك قالوا ጌታ الله سبحانه وتعالى ያለውን وما أمروا አልታዘዙም إلا ليعبدوا الله አላህን እንዲያመልኩ እንጂ مخلصين እርሱን ጥርት አድርገው له الدين ሃይማኖትን ለእርሱ حنفاء ቀጥ ያሉ ሲሆኑ አንድ ማዕና إلا ليعبدوا الله مخلصين እነዛ ሙሽሪኮች አልታዘዙም مخلصين ወማ ኡሚሩ አልታዘዙም ኢላ ሊያዕቡዱላህ አላህን ስብሓነሁ ወተዓላ በብቸኝነት እንዲያመልኩ እንጂ ሙኽሊሲና ጥርት አድርገው ለሁ ዲን ሃይማኖትን ለእርሱ ሑነፋ ዘንበል ያሉ ሲሆኑ አኒል ባጢል ኢለል ሐቅ ተባጢል ወደ ሐቅ ወይም ሑነፋ ቀጥ ያሉ ሲሆኑ አለ ሲራጡል ሙስተቂም ማለት ነው በቀጥተኛው መንገድ ነው ويقيم الصلاة صلاة እንዲሰግዱ እንጂ አልታዘዙም ወይቱ ዘካት ويؤتوا الزكاة ዘካ እንዲሰጡ እንጂ አልታዘዙም وذلك ይህም دين القيمة ቀጥ ያለው ሃይማኖት ነው አላህን ጥርት አድርጎ ማምለክ በብቸኝነት ሶላትን መስገድ ዘካን ግዴታ የሆነበትን መስጠት ቀጥ ያለው ሃይማኖት ነው አለ ስለዚህ ሙሽሪኮችም ሆኑ አህለል ኪታቦች የታዘዙት ይሄን በዚህ ነው ማለት ነው አላህን በብቸኝነት እንዲያመልኩ مرحبا ودليل الصيام የጾም ማስረጃው قوله تعالى ላቅ ያለው ጌታ አላህ Subhanahu Wa Ta'ala ያለው ነው يا أيها الذين آمنوا እናንተ በእኔ ያመናችሁ ሰዎች ሆይ كتب عليكم በእናንተ ላይ ግዴታ ሆኗል ኩቲበ ማለት አይ ፎሪዳ ማለት ነው ፎሪዳ عليكم الصيام በእናንተ ላይ ጾም ግዴታ ሆኗል كما كتب ግዴታ እንደሆነው على الذين በእነዛ ላይ من قبلكم ከእናንተ በስተፊት በነበሩት ሰዎች ላይ ግዴታ እንደነበረው በእናንተም ላይ ግዴታ ሆኗል አለ ከኛ በስተፊት የነበሩት አህለል ኪታቦች እንደዚሁም ሌሎቹ ጾም ግዴታ እንደሆነ ይጠቁማል ማለት ነው ግን ከይፍያው እንዴት ነው والله اعلم يا سلام ايوه
የሶላታቸው ምን ሆነ ከዚህ ላይ ወላሁ አለም ላይ ይችላል። እያንዳንዱ ግን ግዴታ እንደነበረ ጾም ከኛ በስተፊት የነበሩ ሰዎች ግዴታ እንደነበረባቸው ይጠቁማል ማለት ነው። ያንቀጽ መርሐባ لعلكم تتقون እርሱን ትጠነቀቁት እርሱን ትፈሩ ዘንዳ ودليل الحج ያኒ ጾም ተቅዋን ያመጣል ይላሉ ዑለማዎች። ይህንን አያ በማስመልከት ማለት ነው። ለዓለኩም ተተቁን አላህን ስብሓነሁ ወተዓላ ትጠነቀቁ ዘንዳ ወይም ትፈሩ ዘንዳ ይከጀላልና እና አሶም ያኒ የጅልብል ተቅዋ ይላሉ። ለምን ሰውየው ሁለት ነገር ነው የሚጾመው። አንደኛ ነፍስያውም ይጾማል፣ ሸህዋውም ይጾማል። ፍላጎቱ ሰውየው ፍላጎቱ ሲገታ በሸይጣን የመጋለቡ ሂደት አነስተኛ ይሆናል ማለት ነው። መርሐባ ودليل الحج የሐጅ ማስረጃው قوله تعالى ላቅ ያለው ጌታ አላህ ስብሓነሁ ወተዓላ ያለው ነው። ولله ለአላህ ስብሓነሁ ወተዓላ على الناس በሰዎች ላይ አለባቸው ነው። البيت ወሊላሂ ለአላህ ስብሓነሁ ወተዓላ አለባቸው አለናሲ በሰዎች ላይ حج البيت ሒጁል በይቲ የአላህን ስብሓነሁ ወተዓላ ቤት መጎብኘት። ናም حج البيت من استطاع የቻለ ሰው إليه ወደ እርሱ سبيلا ጉዞን የቻለ ሰው ወደዛ ወደ አላህ ስብሓነሁ ወተዓላ ቤት ጉዞን የቻለ ሰው ወደ ካዕባ ማለት ነው ሄዶ መጎብኘት አለበት፣ ግዴታ ነው። በህይወቱ አንድ ጊዜ ማድረግ ሐጅን ማድረግ ግዴታ ነው። ምን አርካን ኢስላም ስለሆነ ከቻለ ማለት ነው። እሱም የሚሄድበት የሚመለስበት ቤተሰቦቹ የሚመገቡት ካለው ግዴታ ነው ይላል። አይተዋል ነው ካዕባው አያ ምን ዲስላም ሲሉ ኢንሻአላህ ታየዋለህ። ቀላል ደስ ይላል። ዛሬም ሐጅ ማድረግ ይቻላል አይቻልም? በቴሌቪዥን እንደምታየው ነው ዙሩ ይዘው ያው ውስጥ ስገባ እንትን አለው እንጂ ሰው ብዛት ግን ሐጅ ላይ የውም ነበር ሐጅ ላይ ምንድን ነው በረመዳን ዑምራ ዛሬም ሐጅ ማድረግ ይቻላል አይቻልም? ይቻላል 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 ነው። ገንዘቡን ተከፈልክ ወደ 4500 ምናምን ነው። 4500 እንደዛ አካባቢ ነው የሚከፍሉት እስከ 5000 ድረስ ሪያል። አዎ ግን አብዛኛው ሳይከፍሉም ይሰሩ አሉ። ግን ሙኻለፍ አለው። ሳይከፍሉ ከሆነ ታገኝ ተታያስክ እንትን በጣም እያጠበቁ ነው አሁን። ሰይድ ማን ነው? ቦክሶች እሱ ነው እንደዛ የሚለው። ስንት ነው ኢትዮጵያ አሁን? አያ 700,000 ያው ነው እኮ እዚህም አሁን 4,000 ምናምን ወደ 5,000 ስታወጣ በኢትዮጵያ ምንዛሬ ምንም ያክል እንትን አይልም። ኢትዮጵያ ይበዛል ትንሽ። ናም ومن كفر ካደ ሰው فإن الله አላህ ስብሓነሁ ወተዓላ غني ተብቃቃ ነው፣ عن العالمين ከዓለማቱ የተብቃቃ ነው። ያኔ አላደርግም ብሎ ግዴታ ሆኖበት እንትን ያለ ሰው አላህ ስብሓነሁ ወተዓላ ምንም የሚደርሰው ነገር የለም ማለት ነው። المرتبة الثانية ሁለተኛው ደረጃ الإيمان ኢማን ነው። وهو እርሱም 70 شعبة 70 ምናምን ቅርንጫፍ ነው። እንግዲህ መጀመሪያ ላይ 3 አርካኖች እንዳሉት እንትን በላ ኢስላም፣ ኢማን፣ ኢሕሳን። ኢስላም የሚለው ሰፊ ነው ዳይራው።
ወደ እስልምና የገባ ሁሉ ሙስሊም ይባላል ማለት ነው። ከዛ ቀጥሎ ኢማን ደግሞ ኻስ ነው። ሰውየው ሙስሊም ሆኖ ኢማኑ ከፍ እያለ ሲመጣ የተለያዩ ስራዎችን ሲሰራ ወደ ኢማን ደረጃ ከፍ ይላል ማለት ነው። ወለዛ አላህ ሱብሓነሁ ወተዓላ ቃለት ለአዕራቡ አመና ቁል ለም ቱእሚኑ ወላኪን ቁሉ አስለምና አላቸው። ገጠሪዎች ብለዋል አምነናል አሉ። አላመናችሁም ብለህ በላቸው ቁል ለም ቱእሚኑ ወላኪን ቁሉ አስለምና፣ ነገር ግን ሰልመናል ብላችሁ በሉ አላቸው። ለምን ለም የርተቁ ኢላ ደረጀቲል ኢማን የሚለው ደረጃ ከፍ አላሉ። ነገር ግን አንድ ሰው ሙስሊም ሲሆን ትንሽ የሆነ እስልምናው የሚረጋገጥበት የሆነ ኢማን ይኖረዋል። ነገር ግን እየሰራ እንትን እያለ ከፍ እያለ ሲመጣ ወደ ኢማን ከፍ ይላል ማለት ነው። ከዛ ደግሞ ኢማን ደረጃ ደግሞ ወደ የመጨረሻው ኢህሳን ደረጃ ይረማመዳል። ኢህሳን ደግሞ ወደ ሁለት ይከፍሉታል። ኢህሳን ሙሻሃዳና ሙራቀባ ይሉታል። ኢህሳን አን ተዕቡደላህ ከአነከ ተራሁ ፈኢን ለም ተኩን ተራሁ ፈኢነሁ የራክ ነው። ሙሻሃዳ ማለት ልክ አላህን እንደምታየው አድርገህ መገዛት ማለት ነው። ፊት ለፊት እንደምታየው አድርገህ፣ ይሄ ሙሻሃዳ ይባላል። ሙራቀባ ደግሞ ፈኢን ለም ተኩን ተራሁ ፈኢነሁ የራክ፣ እሱ ያየኛል፣ እኔ ባላየውም እሱ ያየኛል፣ ይጠባበቀኛል። ያዕለሙ ሲረ ወአኽፋ፣ ድብቅ የሆነውንም ይፋ የሆነውንም ያውቃል ብለህ በቃ ሙራቀባ የሚጠባበቀኝ ጌታ ነው ብለህ እንደዛ አድርገህ መገዛት ማለት ነው። ናም አዕላ ደረጃ ሙሻሃዳ ነው ይላሉ። ከኢህሳን ራሱ ከኢህሳን ውስጥ ማለት ነው። ትልቁ ላኢላሃ ኢለላህ ያለው ነው። ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ያለው ነው። እንግዲህ ኢማን ቢድዑን ወሰብዑነ ሹዕባ ወደ 70 ቅርንጫፍ አለው። ቢድዑን ወሲቱነ ሹዕባ የሚልም አለ። 60 ምናምን ቅርንጫፍ አለው። ቢድዕ የሚለው ከ3 ቁጥር እስከ 9 ቁጥር ድረስ ያለ ነው ቢድዕ የሚባለው ማለት ነው።